የሐዋርያ ሥራ ምዕራፍ 5 ቁጥር 17 ሊቀ ካህናቱም ግን የሰዱቃውያንን ወገን የሆነው ከእርሱ ጋር የነበሩትን ሁሉ ተነሱ፣ ቅንዓትን የሞላባቸውን በሐዋርያትም ላይ እጃቸውን ጭነው በሕዝቡ ወህኒ ውስጥ አኖሯቸው። የጌታ መልአክ ግን በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቆማችሁ የዚህን ሕይወት ቃል ሁሉ ለአሕዛብ በመቅደስ ንገሩ አላቸው። በሰሙም ጊዜ ማልደው ወደ መቅደስ ገብተው አስተማሩ። ግን ሊቀ ካህናቱ ከእርሱ ጋር የነበሩት መጥተው ሸንጎውንና የእስራኤልን ልጆች ሽማግሌዎች ሁሉ በአንድነት ጠሩ። ያመጧቸውም ዘንድ ወደ ወህኒ ላኩ። ሌሎቹም መጥተው በወህኒው አላገኟቸውም። ተመልሰውም ወህኒው በጣም በጥንቃቄ ተዘግቶ ጠባቂዎቹም በደጁ ፊት ቆመው አገኙን። በከፈትን ጊዜ ግን በውስጥ አንድስ እንኳ አላገኘንም አሏቸው። የመቅደሱም አዛዥና የካህናት አለቆችም ይህን ነገር በሰሙ ጊዜ እንጃ ይህ ቢሆን እያሉ ስለ እርሱ እምነቱ እንደ ሰውም መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወሩላቸው። ቁጥር 25 በዚያን ጊዜ 25 አንድ ሰው መጥቶ እነሆ በወህኒ ያኖሯቸው ሰዎች እየቆሙ ሕዝቡንም እያስተማሩ በመቅደስ ናቸው ብሎ አወሯቸው። አመሰግናለሁ። አንድ ጊዜ በወላይታ ሶዶ ባለው በእኛ ጉባኤ መካከል ገብቼ ጌታ በረዳኝ መጠን ለአገልግል ሲነሳ ወደዛ የምናገረው ቃል ወደ ኋላ እየነጠረኝ አስቸገረኝ። ማወራው ሐሳብና ሕዝቡ አልገናኝም አለ። ትንቢቱ ወደ ሕዝብ በኃይል አልሄዳለኝ። አንዳንድ ጊዜ ጅኒዎች እንዲህ ያደርጋሉ። መንፈሱን ሴንስ ሳደርግ ጅኒዎች አይደሉም። ይህን ጉዳይ አቆምኩና አንድ ና ብዬ ለጉባኤ መጣው። እስከዛ ዘምር አልኩና ወደ ውስጥ ገባው። ማወራው ሐሳብና ሕዝቡ አልገናኝ ብለዋል። በመሃላችሁ ምን ተፈጠረ ብዬ ጠየቅኩ። አንዱ እጅ አነሳ። እንትና እንዲህ አድርጎኝ ዲያቆን ነው። እንትና እንዲህ አድርጎ በዚህ ምክንያት እንደዚህ ሆነ። እንደምን ብዬ በቸኮላ የነሱ ጉዳይ ፈታው። ወደ ጉባኤ እንደገባው ሰማይ ተከፈተ። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አንዳንድ ጊዜ አብረን ያለ ሰው በሆነ ቦታ ላይ የሆነ ጉዳይ ከተፈጠረ በኃይል መሄድ አይቻልም፣ ረጅም መሄድ አይቻልም። ክብር ለኢየሱስ ይሁን። እንደምናውቀው ኢየሱስ ሲሄድ በገንዘብ ላይ አልሾመም፣ በወርቅና በብር ላይ ሀደራ ብሎ አልሾመም። በወንጌል ላይ ግን ሀደራ ብሎ ሄዷል። ከኛ በፊት የነበሩ አባቶች ሐዋርያቶች የነበሩ ሁሉ መከራ እየተቀበሉ እየተገረፉ ግን ሀደራቸውን ተወጥተዋል። ከነሱ አንዳንዱ በአንበሳ ተበልተዋል፣ አንዳንዱ በእሳት፣ አንዳንዱ በሌላ ብዙ ሆነዋል። ደስ የሚለው ነገር በዚህ በሁሉም መካከል ዋና ተልኳቸውን አረሱም። የሚያስፈልገው ተልኮ ምን አደረክ ነው እንጂ ያንተ መገረፍ አይደለም፣ ያንተ መቃጠልም አይደለም። ኢየሱስ ጌታ ነው። ለዚህ ጉባኤ ዛሬ ማታ የምስራች በዚህ በአዲሱ ዓመት ከተያዝክ ከታሰርክበት ከየትኛው ጉዳይ እግዚአብሔር ፈቶ ሂድ ወንጌል ስበክ፣ ሂድ ወንጌል ስበክ። ወደ ሰሜን ሂድ፣ ወደ ደቡብ ሂድ፣ ወደ ምስራቅ ሂድ፣ ወደ ምዕራብ ሂድ። አሁን ዘመን ደርሷል። ስንት ጊዜና ስንት ቀን እዚህ ካገለገልኩ በኋላ አዲሱ ዓመት እንደሚገባ ባላቅም ግን ከትናንትና ጀምሮ ለውስጤ በጣም የከበደኝ ለዚህ ጉባኤ አሁን ለምሰሙ ለእናንተ ለሁላችሁ የጊዜው ቃል ጌታ ተናግሮኛል። ዛሬ በሰፊው ላገለግል እፈልጋለሁ። እርግጠኛ ሆኜ ነው የምናገረው። ለብዙዎቻችሁ በህይወታችሁ ምርጥ ቀን ይሄ ቀን ይሆናል።
ይሄ ቀን ይሆናል። ኢየሱስ ጌታ ነው። ጴጥሮስ ያገለገለ አገልግሎቱ አልገፋም አለ። ነገሩ አልመችም አለ። ቅድም እኔ ስለ ወላይታ ሶዶ አንስቼ እንደማወራ ሁሉ ጴጥሮስ እንዴት ነው ጉዳይ የገጠመው? ምን ተፈጠረ? ዘይት እንደሚፈስ ትናንትና የሚፈሰው የእግዚአብሔር ኃይል አልገለጥ ብሎኛል። ችግር አለ ወይ ብሎ ጠየቀ። አንዳንድ እናቶች አንዳንድ መብለቶች እንዲህ አለው፣ እንደዚህ ዲያቆናቶች ዲያቆን ብላችሁ እናንተ ሾማችሁ እያሳዘኑ ነው። የሚበላ ምግብ እንኳን በትክክል እያገኘን አይደለም። የግድ ባል ሞተና እኛ እንዲህ መሆን አለብን እንደ በጣም ተገፋን። በእነሱ ምክንያት እኛ በብዙ ተቆርተናል። ልባችን አዝኖብናል። በብዙ ልቆጣ አሰበ። እሺ አሁን ምን ትፈልጋላችሁ? ምን እናደርግ? እኛ አንተ ነው የምንወድ፣ እናንተ ነው የምንወዳችሁ። እንደዚህ ዲያቆናቶች በትክክል ስለማያስተናገዱ እናንተ ዲያቆን ብትሆኑ ብሎ ሐሳብ ሰጡ። ሰይጣን መጥፎ ነው። ከእግዚአብሔር ዘንድ የሆነ ተልእኮ እንዳይመጣ በፈለገው መንገድ በሰዎች ሆኖ ነገሮችን ያበላሻል። እናንተ ብትሆኑ ጴጥሮስ አንተ ዲቆና ያዝ፣ አንተ ዲያቆን ብትሆን ይሻላል። አንተ እንስራ ብትሰራ ይሻላል። አንተና ያንተ ጓደኞች አንድ ላይ ብትሰሩ ይሻላል። ጴጥሮስ እሺ ብሎ የነሱን ሐሳብ ተቀብሎ ናው እንደዛ ከሆነ ከዛሬ በኋላ እኔ ዲያቆን ሊሆን ብሎ ጴጥሮስ ዲያቆን ቢሆን ኃጢአት ላይሆን ይችላል፣ ግፍ ላይሆን ይችላል። ግን ዋና ተልእኮ ትቷል። የጴጥሮስ ዋና ዓላማ ዲያቆን እንዲሆን አይደለም። ተልእኮ ይሄ አይደለም። ታዲያ እኛ ወንጌልን ትተን ዲቆና እንስራ እንደ አይሆንም። መልካም መንፈስ ያላችሁ ሰዎችን ምረጡ አለ። 7 ሰዎችን ምረጡ። እነሱ ያንን ያገለግላሉ፣ እኛ ደግሞ ወንጌል ይዘን እንጓዛለን። ዋና ቦታችን ጴጥሮስ እንደምታውቁ ነገሮችን የማየት አቅም አለው። የሰዎች ሐሳብ ብቻ ወስዶ ዲያቆን ቢሆን ኖሮ ዋና ተልእኮ ይቀራል። የጌታ ዋና ተልእኮ ዲቆና አይደለም። ለጴጥሮስ ዋናው ተልእኮ ወደ ይሁዳ ወደ ሳማሪያ የተባለው ወንጌል ይዞ ነው መሄድ ነው ያለበት እንጂ የራሱ ዋና ትቶ ስራ ትቶ እዛ ካሉ ሰዎች ጋር ታች ወርዶ መስራት የሱ ቦታ አይሆንም። መልካም መንፈስ ያላቸው ሰዎችን 7 ሰዎች ምረጡ። 7 ሰዎች ተመረጡ። እነሱ ስራ ጀመሩ። ከዛ በኋላ ቤቱ ሰላም ሆነ። ወንጌል በኃይል ሰፋ። ጉባኤ ሰላም ሆነ። በብዛትም በጥራትም በኃይል መሄድ ጀመሩ። ኢየሱስ ጌታ ነው። ሰይጣን መጥፎ ነው። እንዴት አድርጎ በየት በኩል መጥቶ በአንድ ሰው በኩል ቆሞ ሐሳብ ያመጣል። ዋና ተልእኮ ከፈለገ ያሳስታል። ከፈለገ ወንድምን፣ ከፈለገ አባትን፣ ከፈለገ እግዚአብሔር ካረዳ በስተቀር የወዳጅ ንግግር እየመሰለ ግን ሸርተት ያደርጋል፣ ጥግ ያስይዛል። ከዛ በኋላስ ዋና ተልእኮ አይፈጸምም። በዛሬ ቀን በዚህ ጉባኤ ያላችሁ ሁላችሁ የምስራች እስቲ አሜን። እስቲ ቀኝ እጅ ከፍ አድርግና ዋናውን አልለቅም በሉ እስቲ። እስቲ ዋናውን አልተውም በሉ እስቲ። እስቲ ዋናው አልለቅም በሉ እስቲ። አንተ ኢየሱስ ጌታ ነው። ሰይጣን መጥፎ ነው፣ ያሳስታል። ከፈለገ ከውጭ ከፈለገ ከውስጥ ይነሳል። ትዝ ይላችኋል ሐናና ሳጲራ መሬት ሸጡ። ሳይሸጥም የነሱ ነው፣ ተሽጦም የነሱ ነው። ከሸጡ በኋላ ግን ይዘው የመጡ ገንዘብ ግማሽ ገንዘብ ነው የመጣው። እሱም ዋሸ። ጴጥሮስ ያለው ጉዳይ ነው የሚገርመኝ። ጴጥሮስን ለምን ትዋሻለህ አይደለም፣ መንፈስ ቅዱስን ለምን ትዋሻለህ? አንተ እኮ ለእኛ የቅርብ ሰው ነህ፣ የልብ ሰው ነህ አንተ። ሲጀመር ይሄ መሬት የሸጡ እኮ የነ ባርናባስ ጉዳይ ስላየው በሌላ ሞቲቭ እንጂ ልባቸው ብዙ ጥሩ አይደለም። ዓላማቸው ልዩ ነበረ። ግን ጴጥሮስ ምን አለ? ጴጥሮስ ከሆነ አሳ አጥማጅ ነው። ጴጥሮስን ሸወዳችሁ አልሸወዳችሁ ችግር የለም።
መንፈስ ቅዱስ ግን ለመሸወት ለምን ሞከራችሁ? አንተ ሰው ሙት አላለም። መናገር በጀመረ ጊዜ ሞተ ይላል። አንተ ለኛ የቅርብ የሆንኩ አንተ የልብ የሆንኩ አንተ ካንተ በላይ የሚቀርብ ማን አለ? ሰይጣን በሌላ መንገድ መጥቶ ነበር። አንዴ በድቆና አንዴ ወዲህ ያለ። አሁን ደግሞ እናንተ ትነሳላችሁ፣ በዚህ ጉዳይ ትዋሻላችሁ። እግዚአብሔር ክንዱን እንዳይገልጥ ኃይሉ እንዳይገልጥ ውስጥ ያለ ሰው ይዋሻል። የምታደርጉት ድርጊት ሁሉ ልክ አይደለም። መጀመሪያ ለምን አሰብክ? ሐሳቢ ጥሩ ነው፣ ለምን አታደርገውም? እሺ አሁን ደግሞ ለምን ትዋሻላችሁ? እሱ ሞተ። እሷም ከ3 ሰዓት በኋላ መጣች። እሷ ሞተች። እሱ ሞተ። እሷ ሞተች። አንዳንድ ጊዜ ቅናት፣ ዘረኝነት፣ ምቀኝነት የሆነ ግሩፕ የሆነ ካታጎሪ ሲመጣ ስብከቱ አለ እንደ ልማዱ በየእሁድ ይሰበካል። ቃሉ እየደረቀ ይሆናል። ስብከቱ አለ፣ ህይወት የለም፣ ፊደል ብቻ ይሆናል። እንደው የሰው ብዛት ይጨምራል፣ ጥራት የለም። የህዝቡ ቁጥር አለ፣ ክብሩ የለም። ክብሩ የለም። ክብሩ የለም። ቅናት፣ ምቀኝነት፣ ዘረኝነት የሆነ ግሩፕ የሆነ ጉዳይ ይሄ የእንትና ይሄ የእንትና ይሄ የእንትና ሌላ ጉዳይ ይፈጠራል። ስሙ የተባረከ ይሁን። ሐሜት ካለ ግብዝነት ካለ ጉዳይ አስቸጋሪ ነው። ለዚህ ጉባኤ ዛሬ ማታ የምስራች አሜን። እስቲ ያኔ እጃችሁ እንዲህ አድርጉልኝ። ትላንትና ማታ ምን አየው መሰላችሁ? በየገጠር እናቶቻችን ጸጉር እንደዚህ አድርጎ ቅቤ እንደሚቀቡ ሁሉ በርካታ ሰዎች ላይ ከእግዚአብሔር ዘንድ የሆነ ማስተዋል፣ እውቀት፣ ጥበብ ሲጫን አይቻለሁ። አሜን። ከዛሬ በኋላ እንዲህ ይሆናል። ቤታችሁ አይናወጥም። አሜን። ትዳራችሁ አይናወጥም። ቢዝነስ አይናወጥም። አሜን። ሐሳቢ አይበላሽም። እቅዳችሁ አይበላሽም። እስቲ ኢየሱስ በሉ። ኢየሱስ ድገሙ እስቲ ኢየሱስ። እስቲ ባላችሁ ቦታ ዘርጉና እጆቻችሁን እወድሃለሁ ተባባሉ እስቲ። በጌታ ፍቅር እወድሃለሁ ብሎ እስቲ ድገሙ እስቲ ድገሙ እወድሃለሁ በስ። ወንጌል የሰው አይደለም፣ ወንጌል እግዚአብሔር ነው። ትላንትና ማታ ምን ሰማችሁ? ምን ሰማው መሰለ? ክብርን ይመልሳለሁ። አሜን። ሕያው ጌታ ነው የምላችሁ፣ ክብርን ይመልሳለሁ። አሜን። ክብርን ይመልሳለሁ። አሜን። የእግዚአብሔር ክብር ይመለሳል። ሰይጣን ግን ይዋረዳል። አሜን። ኢየሱስ ጌታ ነው። አሜን። አሁን ለብዙዎቻችን በእያንዳንዱ ሁኔታ ውስጥ አንዴ በዛ፣ አንዴ በዚህ፣ አንዴ በዛ፣ አንዴ የውስጥ፣ አንዴ የውጭ ቀስ ያለን አንተም ወደ ውሸት፣ አንተም ወደ ስርቆት፣ አንተም ወደ ዘረኝነት፣ አንተም ወደ ንዴት፣ አንተም ወደ ቁጥ እያደረገን በድምሩ ግን ለወንጌል ዓላማ የታሰበው ትልቁ ዋና ሐሳብ እንዳይሄድ የሚገዳደር የጨለማ ኃይልን ጌታ አሳይቶኛል። ዛሬ ማታ እንዲህ ይሆናል። አሜን። ስር ይቆረጣል። አሜን። ምንጭ ይቆረጣል። አሜን። ጨለማው ይነሳል። አሜን። ያማረ ይሆናል። አሜን። ኢየሱስ ጌታ ነው። አሜን። ኢየሱስ በስውር የሚሰራ ኃጢአት ካለ ዛሬ ማታ አባቶች ራሳችሁን ፈትሹ፣ እናቶች ራሳችሁን ፈትሹ፣ መሪዎች ራሳችሁን ፈትሹ፣ ነቢያቶች ራሳችሁን ፈትሹ፣ ምጸልይ ሰው ካለ ራሳችሁን ፈትሹ። በስውር ኃጢአት ካለ በግልጽ ክብር የለም። በስውር ኃጢአት ካለ በግል ጉዳይ ይሁን በግሩፕ ይሁን ከጌታ ጋር በስውር ኃጢአት ካለ እዚህ ወጥተህ ክብር አመጣለሁ ብትል ዋጋ የለም። በግልጽ በስውር የሰራው ጉዳይ ነው እዚህ የሚገለጸው። በስውር በኋላ ሲጸልይ ለብዙዎቻችሁ ይገባቸዋል። አሁን ገና ወደ ቃሉ እየገባው ነው ያለው።
ሐሳቡ ለብዙ አይገባችሁም። ማይታይ ጉዳዮች አሉ። ክብር ለኢየሱስ ይሁን። አንድ ጊዜ አዲስ አበባ ላይ ባለው በእኛ ቸርች ውስጥ ማይቢ ነቢይ ያው ያስታውሳል ብዬ አስባለሁ። አንድ እናት ሽባ ሆነች። ሽባ ቆንጆ የሚያምር ልጅ አላት። መቶ ወደ በጉባኤ ጸለይኩ። ያስቸግረኛል እባክህ እናቴ መቀመጥም አትችልም መራመድም አትችልም። ማኪና ውስጥ ናት። ወደዚህ ላመጣት አልቻልኩም። አንድ ጊዜ እባክህ ጸልይ ተጨንቃለች አለ። እናቴ በትንቢት ላይ መቶ ነው የሚያናግረኝ። እናቴ የጌታ መንፈስ ያሳየኛል። ከቸርች ገንዘብ ሰርቃለች። ያው ልክ ነኝ። እናቴ ዲያቆን ናት። ገንዘብ ሰርቃለች። የሰረቀችው 80 ብር ነው። አሁን ብዙ ጉዳይ አላወራም። 80 ብር መልስ እናት ትነሳለች። አራ እኔ 100 ብር አደርጋለሁ። 80 ስጥ 100 ይኸው ተነሺ። ሮጠች። ነቢያው ልክ ነኝ። ሃንቾ ልክ ነኝ። ጸግሽ ይሄ ነው የሆነው። አንደ ቁጭ በሉ። በስውር አድርጋለች። እጇ ሽባ ሆኗል። እግሯ ሽባ ሆኗል። አዎ በቃ የለች እኮ ነው የምላችሁ። ከመኪና ወርዳን ለማጸለይ አልቻለችም። መኪና ውስጥ እያለች ነው። ማይቢ በዛ ቸርች ክብር አይገለጥም። ፓስተሩ ላያቅ ይችላል። አገልጋይ ላያቅ ይችላል። እዛ ቸርች ክብር ጩኸት አለ። ማይቢ ህዝቡ ብዙ ነው። እጁ የለም። ለምን? በስውር የሆነ ሰው የሆነ ጉዳይ አድርጓል። አንዳንዱ ሸም ይዟል። የሀገሬ ሰው የሚባለው ባለ ውለታዬ የሚባል ወይ ዘረኝነት ልቡ እያወቀው እንኳን ደፍሮ መናገር ባለመቻሌ ክብሩ አልተገለጠም። ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። እግዚአብሔር ክብሩን ይመልሳል። ይመልሳል። ክብሩን ይመልሳል። ይመልሳል። ማስተማር ካለበት ያስተምራል። አሜን። ጌታ ዝም አይልም። አሜን። ኢየሱስ አሜን። እስቲ አሜን አሜን። ለምንድን ነው እንደ ቁጥራችን ብዛት ማናስፈራው? ከተማ ላይ እንደ ቁጥራችን ብዛት እንደ አቅማችን ብዛት ማናስፈራው? ምንድነው ቀላል ያደረገን? አውርተ የማይሳካልን፣ ጀምረ የማይሳካልን፣ ጸልየ የማይሳካልን የሆነ ያልተገለጠ እጅ አለ። የሆነ ያልተነቃ እጅ አለ። ቦታ ዝም ብሎ ያዘ እጅ አለ። እኔ ዛሬ ጸልያለሁ። ጌታ ማታ አሳይቶኛል። በኋላ የምናየው ጉዳይ አለ። ሕያው ጌታን አምላችሁ ከዛሬ ማታ ጀምሮ እንዲህ ይሆናል። የሆነ አካል ይቀጣል፣ ክብሩ ግን ይገለጣል። አሜን። ኃይሉ ግን ይገለጣል። ኢየሱስ እጁ ግን ይገለጣል። አሜን። አረ አዋሳ ላይ እጁን እናያለን። ሃሌሉያ። እሰለ ኢየሱስ በዘነ ኢየሱስ አመሰግናለሁ። አሜን። ኢየሱስ ቀኝ እጅ ከፍ አድርግና የእግዚአብሔር ክብር በስ እግዚአብሔር ክብር። እኔ አሁን የቆምኩ በአዋሳ ጉባኤ ነው። ብቻል ለዚህ ለኢትዮጵያ ምሰሶ የለም እንጂ የኢትዮጵያ ምሰሶ ኖሮ ምሰሶ ላይ ሆኜ ባውጅ ደስ ይለኛል። እኔ ወንድማችሁ ነቢይ ሳይድ አንሳ ይባላለሁ። የማገለግለው ይሄ ህዝብ ብቻ አይደለም። በኢትዮጵያም ከኢትዮጵያ ውጪ በጌታ ቤት የምታገለግሉ ሰዎች በስውር እጆች ላይ ጌታ ያለን ጉዳይ አለ። ከዚህ ቃል በኋላ እንዲህ ይሆናል። በየቸርች የሚንቀሳቀስ ወንበር አለ። ወንበሩ ይንቀሳቀሳል። ሃሌሉያ። ወንበሩ ይንቀሳቀሳል። አሜን። ወንበሩ ይንቀሳቀሳል። አሜን። ያልተነኩ ሰዎች ይዋረዳሉ። እግዚአብሔር ይፈርዳል። ይበቀላ። ኢየሱስ እሰነ ኢየሱስ በልሲ ኢየሱስ የሚነቃነቅ ወንበር አይቻለሁ። የእግዚአብሔር እጅ ያንቀሳቅሰዋል። ወንበሩ ያንቀሳቅሰዋል። እሱ ማን ይችላል? አሜን። እሱ ማን ይከለክለዋል? አሜን። በየቸርች ምልክት ይሆናል። አሜን። ከነገ ጀምሮ ይጨምራል። አሜን። እሰነ ኢየሱስ ኢየሱስ አመሰግናለሁ። አሜን። እስቲ አሜን። የእስራኤል ልጆች ከግብፅ ተነስተው ጉዞ ሲጀምሩ በጣም ብዙ ናቸው።
ጉዟቸው ያስፈራል። አካሄዳቸው ያስፈራል። የእግዚአብሔር ጊዜ በመሆኑ በድምጽ የወጣ ህዝብ በመሆኑ አንበጣ ሳር እንደሚበላ በሬ በማሳ ላይ እንደሚሄድ ኤርትራ የመሰለ ጉዳይ መያዝ እስከማይችል ድረስ ጉዞ ጀመሩ። የእግዚአብሔር እቅድ ጉዞ፣ የእግዚአብሔር እጅ ያለበት ጉዞ፣ የእግዚአብሔር እጅ ያለበት ጉዞ። ይህ እንደምታውቀው ባላቅና ባላ አርፎ ያለው ህዝብን ለመርገም ሞከረ። ገንዘብ ሰጠ፣ እርገምልኝ ቢሞክር እግዚአብሔር የባረከውን ማን ይረግማል? ሟርተኛ አልቻለም፣ ደጋሚ አልቻለም፣ ምሳደቦ አልቻለም። ገንዘብ ቢጨምር ጉቦ ቢጨምር እንኳን መርገም ቀርቶ መባረክ ጀመረ። ከቻልክ ይርገምልኝ፣ ካልቻልክ እንዳትባረክ። እግዚአብሔር የባረከውን ህዝብ እኔ አልችልም ማለት ሌላ ገንዘብ፣ ሌላ ጉቦ፣ ሌላ ገንዘብ፣ ሌላ ጉቦ። ይሄ አደገኛ ሰው ነውና አደገኛ ምክር ነው የመከረው። ይሄን ህዝብ በፍጹም አንችልም። ግን አንድ ምክር ልምከርህ። ምን ትመክረኛለህ? ልዩ የግብዣ ኮንፈረንስ አውጅ። ቆንጆ ሴቶችን ከየትም ታመጣለህ። ወንዶች እያዩ እነሱ እያዩ በዙሪያ አጭር ቀሚስ የለበሱ መልክ ቆንጆ የሆኑ ሴቶችን ታመጣለህ። እነዚህ ሰዎች ከነዚያ ሴቶች ጋር ዝሙት ይጀምራሉ። በዛ ጊዜ ራሱ እግዚአብሔር ያጠፋቸዋል። እኔም አልችልም፣ አንተም አትችልም። ይሄን እግዚአብሔር ራሱ እንደባረከ ራሱ እግዚአብሔር ካላዋረደ በስተቀር በእኛ አቅም አይቻልም። ዝሙት ከሰሩ እግዚአብሔር ይቆጣቸዋል፣ ከዛ ይጠፋሉ። አመሰግናለሁ አለና ሴቶችን ሰበሰበ። ኮንፈረንስ አወጀ። አጫጭር ልብስ ለበሱ። የአሁኑ ሴትና የዛ ሴት ማይቢ አለባበሳቸው እይታቸው ልዩ ነው። ማይቢ በዛ ጊዜ ምን እንደሚሆን አላውቅም። ብቻ እነዚያ ወንዶች በዝሙት ወደቁ። እግዚአብሔር ተቆጣ። እግዚአብሔር አጠፋቸው። አሁን አንዳንድ ሰዎችን በእርግጥ ሟርተኛ አይችልም፣ ደጋሚው አይችልም። እግዚአብሔር ግን እንዳያጠፋ፣ እግዚአብሔር ብቻ እንዳያጠፋ። ምክንያቱም ቅድስና በሌለበት ቦታ ላይ እግዚአብሔር አይሰራም። ቅድስና ከሌለ እግዚአብሔር አይሰራም። ውስጥ ያለው ቅድስና ከሌለ እግዚአብሔር ስለማይሰራ እንደው ስለምቆጣ ገብተን እንዳንሄድ ቁጣው እንዳይነሳብን። የማንም ወሬ አይችልም፣ የማንም ሚዲያ አይችልም። እንኳን ግለሰብ ማንም በነሳ ማንም አይቋቋምም። እሱ ከኛ ጋር ይሁን እንጂ እሱ ከተነሳ ግን ጊዜ አስቸጋሪ ነው። እግዚአብሔር በሁሉ ዝም ይላል፣ በወንጌል ግን ዝም አይልም። እግዚአብሔር በሁሉም ዝም ይላል። ወንጌል እንዲደፈን ግን ዝም አይልም። ለማንም አይራራም። ወንጌል እንዲደፈን ዝም አይልም። ሌላ ሁሉ ይችላል። ለዚህ ጉዞ ካልተመቸ ግን ዝም አይልም። ይህ ወንጌል የሚቆም አይደለም፣ ገና ይቀጥላል። አሜን። ቀኝ እጅ ከፍ አድርግና ወንጌል ይቀጥላል። ወንጌል ይቀጥላል። በጌታ ድገሙና ወንጌል ይቀጥላል። ወንጌል ይቀጥላል። እኔ አሁን አንድ ስጋት አለብኝ። ንቀት
መጥፎ ነው። ንቀት ካለ ከኋላ በኩል አለማወቅነት አለ። አለማወቅ በአንድ ቸርች አንዱ ከናቀ አንዱ ካዋረደ ራሱን ከፍ ካደረገ ሌላ እንደሞኝ ካደረገ አናውቀውም። አንዳንዱ እኮ ጌታ ንቋል እኮ ጌታ የናቀው ሰው አለ። ደግሞ አንዳንድ እጅ አለ ዳመና ከሰው ያለ ሰው አለ። በእኛ አይን የማይገባ ግን ከእግዚአብሔር ጋር ኮሎሽ ያለ ሰው አለ። ኢየሱስ ጌታ ነው። በኢትዮጵያ ምድር የነቢያቶች ካምፕ ተብሎ ቢጠራ ብዙ ነቢይ ያለው ቦታ ቸርች የኛ ቸርች ነው። አሁን ምን አይነት መንፈስ እንደሆነ አላውቅም። እናቶችን ትንቢት ይናገራሉ። አባትም እና ሽማግሌ እኛ ቤት እንደው ሽማግሌ አሮጊት ሁሉ ትንቢት ይናገራል። ቤቱ ምንድነው የሆነ ያለው? ክብር ለኢየሱስ ይሁን። ትንቢት አያሳጣም። ትንቢት አያሳጣም። እስቲ አሜን። ትንቢት አያሳጣም። ግን እኮ ደረጃ አለ። ታላቅ ነቢይ አለ፣ ታናሽ ነቢይ አለ። በቃል እንኳን ስናይ አውርቶ ብቻ የሚኖር ሰው አለ። ትዝ ይላችኋል? ማርያም እኮ ክብር አይታለች እኮ ከእግዚአብሔር ዘንድ ነው አይታለች። ክብር አየችና ከወንድሟ ጋር ከአሮን ጋር በመሆን በሙሴ ላይ ተናገሩ። ሙሴ እባክህ ፍረድ አላለም። እባክህ አንተ ስማ አላለም። የሰማው እግዚአብሔር ነው፣ ያየውም እግዚአብሔር ነው። እነ ማርያም በሙሴ ላይ ምን ብሎ እንደሚያወሩ ሲመካከሩ ሙሴ በዛ አዳራሽ አልነበረም፣ እግዚአብሔር ግን ነበረ። እናንተ ለእናንተ አንዳንዴ ማታ ይናገራሉ። አፍ ለአፍ ከኔ ጋር ከሚያወራ ከሙሴ ጋር በሙሴ ላይ ትነሳላችሁ። ሙሴ ነው እንደዚህ የምትናገሩ። በለምጽ መታት። በሷ ምክንያት ለ7 ቀን ጉዞ ተቋረጠ። በሷ ምክንያት ብቻ የ7 ቀን ጉዞ ተቋረጠ። ጉዞ መሄድ አልቻለም። ነቢይ በሞላበት ቦታ ላይ እግዚአብሔር ካረዳ በስተቀር እኔም አገለግላለሁ፣ እኔም ትንቢት ይችላለሁ። እሱ ብቻ ነው እንደ ነቢይ፣ እኔ አልሰብክም እንደ እና አሁን በብዙ ሁኔታ ውስጥ አንዱ ንቋል። ያው ጌታና ምላችሁ ንቋል። ድፍረት መጥቷል። እኔም ሰባኪ ነኝ፣ እኔም የተቀባ ሰው ነኝ፣ እኔም እችላለሁ። እሱ ብቻ ነው እንደ በእርግጥ ነቢይ በሀገሩ አይከበርም፣ ግን ንቀትም መጥቷል። አሁን ለወንጌል ጉዞ የማይመች ጉዳይ ነው የማወራው። ንቀት አለ። አንተ አትችልም፣ አንተን ብሎ ነቢይ የሚባል ነገር አለ። ነቢያቶች አቅም ያጡ የመጣው ጉዳይ አለ። በእርግጥ አንድ ነቢይ ገና ጡንቻ ለማሳየት ስብሰባ አያስፈልግም። ሰማይ ግን ይህን ጉዳይ ያስተካክላል። መለኮቱ ግን ይህን ጉዳይ ያስተካክላል። ጌታ ግን ዝም አይልም። ጌታ ግን ዝም አይልም። ጌታ ግን ዝም አይልም። ታያላችሁ አንዳንድ ቦታ ላይ ህያው ጌታና ምላችሁ ከነቢያቶች የተነሳ ከተማ ላይ ፍርሃት ይወርቃል፣ ድንጋጤ ይወርቃል። ቀኝ እጅ ከፍ አድርግና የኔ ጌታ ዝም አይልም በሲ እስቲ አነ ዝም አይልም በሲ አነ ዝም አይልም እስቲ ዝም አይልም በሲ አነ ዝም አይልም። አሜን። ጌታ ዝም አይልም። ነቢያቶች አይዟችሁ፣ ፓስተሮች አይዟችሁ፣ አሜን። መታገለግሉ አይዟችሁ፣ አሜን። ንቀት ቢኖርም አይዟችሁ፣ አሜን። አይዟችሁ፣ አሜን። አይዟችሁ፣ አሜን። አይዟችሁ፣ አሜን። እሰይ እሰይ። አሁን እኮ በአንዳንድ ቦታ ላይ ጌታ በኃይል እንዳይሰራ ይደግማለሁ። ዘረኝነት፣ ጉሩፍ፣ ቅናት የሚያወርድ ማደግ ሲገባችሁ የሚያዋርድ ዝቅ የሚያደርግ ሰይጣን ብነሳ ጌታ ዝም አይልም። አይዛብ ብነሳ ጌታ ዝም አይልም።
እኔ እናንተ ብንጣላ ጌታ ማንን ያግዝ? አንተም ልጁ ነህ እሱም እኔ ልጁ ነኝ። ጌታ ጥግ ነው የሚይዘው። ክብሩ አይገለጥም። ጩኸቱ አለ ድራማው አለ እንጂ ክብሩ አይገለጥም። መንግስት ብነሳ ጦር ብነሳ ውጊያ ብነሳ ሰይጣን ብነሳ ሟርተኛ ብነሳ ህያው ጌታ ነው ጌታ ዝም አይልም። እኛ ግን ብንጣላ ክብሩ ይቆማል። ክብሩ ይቆማል። ጩኸት አለ እጅ ፍሬን እንደያዘ ማኪና ጩኸቱ አለ እጅ ፍሬ የለም። እንሰበሰባለን ሐሳብ አንድ አይሆንም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሁን በቅርቡ እንዲህ ይሆናል። እግዚአብሔር ክብሩን ሊገልጥ ጊዜ ደርሷል። ጌታ ዝም አይልም። ማርያምን በለምጽ እንደመታ በዚህ በአዲስ ኪዳን አሁን በለምጽ ባይመታ እንኳን ለአንዳንዱ አካውንቱ ይመታል። አሜን። ትዳሩ ይመታል። አሜን። ህይወቱ ይመታል። አሜን። መንገዱ ይመታል። አሜን። አንተን የነካ ጌታ ዝም አይልም። አይልም። እዛ ለጌታ ዝም አይልም። እሺ ኢየሱስ አሜን። ዝም አይልም። መንፈሳዊ ለምጽ አለ። የማርያም የሥጋ ለምጽ ነው። የሥጋ ለምጽ ነው። በዛ ጊዜ የሚያስፈልገው ቅጣት የሥጋ ለምጽ ነው። ከዛ በኋላ ብዙ ጣጣ አለ። አሁን ደግሞ እንዲህ ነው የሚሆነው። አሁን አንዳንድ ነቢይ ለከተማ በረከት ነው፣ ለቸርች በረከት ነው። ደግሞ ነገሩ ሲገለበት አንዳንድ ነቢይ ለመርገም ይሆናል። አንተን የነካ ጌታ ዝም አይልማ። በምክንያት እንትና እንዳይቀሰፍ ነው። እንትና እንዳይሞት ነው። አካውንቱ እንዳይሞት ነው። መንገዱ እንዳይሞት ነው። ከዛሬ በኋላ በጌታ በኢየሱስም በዚህ በእኛ ቸርች ንቀት አይኖርም። አሜን። መደፋፈር አይኖርም። አይኖርም። መደፋፈር አይኖርም። አይኖርም። ንቀት አይኖርም። አሜን። ወንድሜ ከኔ ይሻላል፣ አሜን። እሷ ከኔ ትሻላለች። አሜን። አረ ወንድሜ ጸጋ መልካም ነው። መደፋፈር አይኖርም። አይኖርም። ንቀት አይኖርም። እሰነ ኢየሱስ በልሲ ኢየሱስ አሜን። አደራ ምላችሁ ይሄ ነው። ዓላማችን ለወንጌል ከሆነ ጉዞአችን ለዛ ጉዳይ ከሆነ ጥሪያችን ለዛ ጉዳይ ከሆነ እኔ እዚህ በዚህ በእኛ ቸርች ብዙ ነቢይ አለ። ዝም ብላችሁ መታችሁ ትከሻ አታድርጉ ባካችሁ። ለምሳሌ ፓስተር መንገሻና ታሪና ታዲየና ዘድና ና ታሪ ሀደራ ምላችሁ አንድ ጉዳይ አለ። ሳልፍ ያዙ ዜጋ እባካችሁ። በዚህ በእኛ ቸርች ነቢይ ታሪኩ በጣም ጀግና የሚፈልገው ሰው ነው። ፓስተር መንገሻማ በጣም ጀግና፣ ነቢይ ታደማ በጣም ጀግና፣ ዘድማ በጣም ጀግና ነው። አሁን ማልፈልገው ምንድን ነው? ነቢይ ታሪኩ ራሱን ችሎ ያገለግል መቶ ከኔ ጋር ትከሻ እንደዚህ አያደርግ እባክህ። አሁን የሚያስፈልገው ይሄ አይደለም። በቃ የነም የሚያስቀና ጸጋ አለ፣ እሱም ደግሞ እነሱ የሚያስቀና ጸጋ አለ፣ እሱም ደግሞ በራሱ የሚያስቀና ጸጋ አለ፣ እሱም በራሱ የሚያስቀና አለ፣ እሱም በራሱ የሚያስቀና አለ። የሚበልጥ የለም፣ የሚያንስ የለም። እኔ ከሱ አትበሉ ባካችሁ። እኔ እንደሱ አይደለም እንዴ? እኔ ትንቢት አልችልም እንዴ? እኔ እሱ ብቻ ነው እንዴ? እንዳትሉ ባካችሁ። ሲሆንስ ክብሩ ይቆማል። ጌታ ዝም ካለ ምን ዋጋ አለ? ይሄ ሁሉ መቶ አንድ መቶ እንኳን አይበቃም እንዴ? ለሀገር በቂ ነው አንድ ነቢይ። ታንኪዩ አንድ ፓስተር መንገሻ ብቻው በቂ ነው። ባክህ ጌታ ከሱ ጋር ይሁን እንጂ ቁጥር ብቻ ምን ይሰራል? ከዛሬ በኋላ በቁጥርም በብዛትም ማደግ ይሆናል። በቁጥርም ይሆናል፣ በጥራትም ይሆናል፣ በነገር ሁሉ ማደግ ይሆናል። የተባረከ አእምሮ ይሰጣቸዋል። እሳ ኢየሱስ ኢየሱስ አመሰግናለሁ። አሜን። እስቲ አሜን። ዛሬ ማታ የምስራች እችን ቀን ያዙልኝ። ከዛሬ ማታ ጀምሮ ህያው ጌታና ምላችሁ እንዲህ ነው የሚሆነው። አሜን። የአዋሳ ህዝብ የአዋሳ ቸርች ጉዳይ በኢትዮጵያ ከፍ ህዝቡን ከፍ የተቀቡን ከፍ ጉዳይ ውስጥ ለውስጥ ይቀራል። ጦሩ ወደ ውስጥ አይሆንማ፣ ጦሩ ወደ ውጭ ይሆናል። በዓለም ላይ ይሆናል፣ ለወንጌል ይሆናል። ኢየሱስ ጌታ ነው። እርስ በርስም አንባላም። አመሰግናለሁ። እስቲ ጉባኤ ነው ኢየሱስ ይበል። እስቲ ኢየሱስ አንድ ኢየሱስ ድገሙ እስቲ አንዴ ኢየሱስ አሜን። ለወንጌል ጉዞ ከማይመች ጉዳይ ውስጥ አንደኛው ምንድነው? ያለ ቦታን ትቶ መሄድ። ቦታን ትቶ መሄድ መጥፎ ነው።
ቅድስና ማጣት ጥሩ አይደለም። ሶስተኛ ቅናት መጥፎ ነው። ቅናት መጥፎ ነው። ቅናት ማስፈራራት። ኤልዛቤል እኮ ኤልያስን አስለቀሰች። ኤልያስ ነቢይ ነው። ኤልዛቤል ናት። አስለቀሰች። ከአፉ የሚወጣ ሐሳብ አንድ የንጉሥ ሚስትን ብቻ መሆኑ አይደለም። የፍርሃት መንፈስ ትለቃለች፣ ታስፈራራለች። ሐናና ቀያፋ ወንጌል የያዙ ይመስላል። ጨርቁን ለብሷል። ስራው ድርጊቱ ግን በተለይ ቀያፋ ካድሬ ነው፣ መጥፎ ነው። ሐናስ ኢየሱስን በቤቱ ገርፏል። ኢየሱስን በቤቱ ገርፏል። አሁን ለማውራው ሐሳብ እንደመቼ የፋይናንስ ኃላፊ ልበል፣ የቅርብ ሰው ልበል፣ ግን ያስፈራራል። ኢየሱስን ጭምር ያሸማቅቃል፣ ዝቅ ያደርጋል። ግብዝ የልብን ተንኮል አውቃለሁ። ለወንጌል ማይመች በሐዋርያቶች ላይ እጃቸውን ጫኑ ይላል። እጃቸውን ጫኑ ማለት ና ልጸልል ለመልካም ስራ በርታ እኮ አይደለም እኮ። መከራ ጨመሩበት። መከራ ቅናት መጥፎ ነው። ወስዶ አሰሩ። እስር ቤቱ ምን አይነት መሰላችሁ? መጥፎ እስር ቤት አለ። ከእስር ቤቶቹ አእምሮ እንዲመታ፣ ሐሳብ እንዲመታ ከጤነኛ ሰው ጋር ሳይሆን የሚያስረው ከእብዶች ጋር እንጂ ከእኩያ ጋር አይደለም የሚያስረው። እኩያ ችግር ይመክራል። አይዞህ ምን ጉዳይ ነው ትወጣለህ፣ አይዞህ ምን ያንተ ወገና ኩጭ ምንም ችግር የለም ባክ እንዲሁን ብሎ ሐሳብ ይሰጣሉ። በርታ ነው የሚሉት። የታሰሩ ሰዎች መልካም ሰዎች ከሆኑ በእኩያ በሐሳብ ካንተ ከተገናኙ እኮ መከራ ብዙ አይሆንብህም። መከራ ጫና እንዳይበዛ አይዞህ ወንድሜ እኔ ያለው አይደለም እንደ 10 ዓመት እኔ ያለው አይደለም 20 ዓመት እኔ ያለው ነፍስ የገደልኩ ያንተ ጉዳይ ቀላል ነው። ነገ ትወጣለህ። አሁን ዋስ ትባላለህ። ያንተ ጉዳይ ብዙ አያስቸግርም። እንዲህ ብለህ አውራ ብሎ ሐሳብ ይሰጣሉ። ተንኮል ሲያስቡስ ከእብዶች ጋር እብድ አይተኛም። ስትወጣ አንተ እብድ ነው የምትሆነው። ከድሩዮች ጋር ማታ ይደበድባሉ፣ ያስገባሉ። ከወጣ በኋላ ለምንም እስከማትሆን ያደርጋሉ። እስር ቤቱ እንኳን ልዩ ነው። ወይ ከእብዶች ጋር ወይ ከድሩዮች ጋር ይመተዋል፣ ይገርፈዋል፣ ውስጥ ያበላሻሉ፣ ላይ ቆልፎ ይለካሉ። ከመጣ በኋላ ትሞታለህ፣ ያሳብዳሉ። ኢየሱስ ጌታ ነው። ቀኝ እጅ ከፍ አድርግልኝ። ዛሬ ማታ ለዚህ ጉባኤ የምስራች አንድ ሐሳብ ይዤ መጣሁ። ለዚህ ጉባኤ ዛሬ ማታ የምስራች ሕያው ጌታ ነው የምላችሁ። ወንጌል በኃይል ይሄዳል። እስቲ ወንጌል በኃይል ይሄዳል። እስቲ ወንጌል በኃይል ይሄዳል። ወንጌል በኃይል ይሄዳል። እስቲ ከዛሬ ማታ ጀምሮ ከዛሬ ማታ ጀምሮ በኢየሱስም በለስ ኢየሱስ የኔ ነገር አይበላሽም። የኔ ነገር አይበላሽም። ሚቀና ሰው መጥፎ ነው። ሚቀና ሰው ኢየሱስ ጌታ ነው። የሚቀና ሰው ካለ በጣም አስቸጋሪ ነው። አቤል ማን ገደለው? ቃየል ምን አደረገው? አሁን በዚህ በእኛ ጊዜ ሰው በድንበር ይጣላል። አቤል እኮ ቃየል እኮ በዛ ጊዜ ልጅ ብዙ የለም፣ ጎረቤት የለም፣ ድንበር የለም። ከፈለጉ አዋሳም የነሱ ነው፣ ከፈለጉ አዲስ አበባም የነሱ ነው፣ ከፈለጉ አሜሪካም የነሱ ነው። እንዳሁኑ ጊዜ ቫይረስ ብዙ አልበዛም። የሚበላ ከሆነ ነፍ ነው፣ የሚጠጣ ከሆነ ነፍ ነው። ግን ቅናት አለ። ቅናት ያለው ሰው የራሱ አይበቃውም። መቼም በአቤልና በቃየል ላይ ቅናት ሊያስምች ጉዳይ የለም። ድንበር ሰፊ ነው፣ ሀገር የነሱ ነው። የሚበላ እዛ አለ፣ የሚጠጣ እዛ አለ፣ ጌታ ከነሱ ጋር አለ። ግን በቅናት ይወዳለው እያለ ወንድሙን ገደለ። ያን ያክል እንደሚጠላ አያውቅም።
ወንድሜ ይሄ የሚያክል ነው የሚጠላኝ እስከሚገለኝ ድረስ ነው የሚጠላኝ። እንዴት ነው ብንተው ዝም ብሎ አኩርፎ ነው መሰለኝ እንጂ ይሄ የሚያክል ወደ መግደል የሚያደርስ ጉዳይ ምን ተፈጠረ? የሚቀና ሰው መጥፎ ነው። ይስሐቅ በዚህ ዓመት ዘርን ዘራ 100 እጥፍ። ከዛ በፊት ይስሐቅ ጉድጓድ ቆፈረ፣ ውሃው የሀገሩ ሰዎች መጥቶ ተጣሉ ይላል። ሌላ ቆፈረ፣ አሁን በቀላሉ ቆፈረ ሄደ። ለኛ ቀላል ነው። በዛ ጊዜ ውሃ ወዲያው አይገኝም፣ በጣም ጥልቀት ነው። በስንት መከራ ስንት ጊዜ ፈጀው ውሃ ሲፈልቅ እሳይ አንተ እኮ አንድ ሰው ነህ፣ እኛ ግን ህዝብ ነን። ውሃው ዋና እንኳን ወጣ፣ አንተም ጠጣ እኛ እንጠጣለን ብሎ ሐሳብ አልተተባበሩም። አንተ ኖረህ እኛ ይሄን ውሃ ከምንጠጣ በውሃ ጥም እኛ ብንሞት ይሻላል። ደፈኑ። ሌላ ቆፈረ፣ አሁንም ደፈኑ። ሌላ ቆፈረ፣ አሁንም ደፈኑ። የሚቀና ሰው መጥፎ ነው። አይለቅም፣ ቂም ይዛል፣ ይከታተላል። አንተ ጌታን ፈርተህ ነገር ስለማትፈልግ አንተ ትሄዳለህ እንጂ እሱ ይከታተላል። የሚቀና ሰው መጥፎ ነው። የሚቀና ሰው ኢየሱስ ጌታ ነው። እጃችሁ ከፍ አድርጉልኝ። እንዲህ ይሆናል። እኔ ዛሬ መጸለይ እፈልጋለሁ። አሜን። በዚህ በአዲሱ ዓመት የተኛው የሚቀና ሰው ቢነሳ እንኳን የማይደፈን ምንጭ ይፈልቃል። አሜን። እግዚአብሔር ከአንተ ጋር ይሆናል። ልባችሁ አይውደቅ። አሜን። በሰዎች የማይዘጋ ምንጭ ይከፈታል። እሳነ የማይዘጋ ምንጭ፣ የማይቆም ምንጭ ገና ይከፈታል። በኢየሱስ ስም ይሆናል። አሜን። አመሰግናለሁ ኢየሱስ። አሜን። ዳዊት ጎልያድን ገደለ። እሰይ ጎልያድ እንኳን ሞተ። ሳኦል ግን ተናደደ። አልገባኝም። ዳዊት ጎልያድን በገደለ ሳኦል ተናደደ፣ በቁጣ ተነሳ። ጭራሽ ሊገለው መልካም ያደረገው ጥሩ ያደረገው ህዝቡን ያሳረፈው ዳዊት ቆመቶ ጎልያድን ባያጠፋ ኖሮ ህዝቡ ሁሉ ፈርቶ ነበረ። እግዚአብሔር ረዳ። ዳዊት መጣ፣ ጎልያድ ሞተ። ህዝቡ ሁሉ እሳይ፣ ሳኦልስ እሳይ አይደለም ያለው፣ በቅናት ተነሳ። እንደ ጦሩ ወረወረ። ደስ የሚለው ዳዊት ዞር ይላል፣ ጦሩ ሄዶ ግድግዳውን ይበሳል። ዳዊት ዞር ይላል፣ ጦሩ ግድግዳውን። ልጸልይላችሁ። በአንተ ላይ በቅናት የሚነሳ ሰው ትዳሩ ይፈርሳል እንጂ አንተ አትሞትም። አካውንቱ ይፈርሳል፣ አንተ አትሞትም። አሜን። እስቲ በኢየሱስ ስም ኢየሱስ በላይ በሲ በቅናት ከመሬት ተነስቶ የሚወረወረው ጦሩ አያገኘኝም። መጸለይ እችላለሁ። እግዚአብሔር ቤቱን ያፈርሳል፣ አሜን። ህይወቱን ያፈርሳል፣ አንተን ግን ያሻግራል። እግዚአብሔር ለጦሩ አሳልፎ አይሰጥም። ጦሩ አያገኝም፣ አሜን። አፉ አያገኝም፣ አሜን። ምላሱ አያገኝም፣ ዛቻው አያገኝም። ኢየሱስ ዛቻው አያገኛችሁም፣ አሜን። ጦሩ አያገኛችሁም። እግዚአብሔር ያሻግራችኋል፣ እግዚአብሔር ያድናችኋል። እሱ እያለ ወንበሩ ያንተ ይሆናል። ይሆናል። አመሰግናለሁ። አሹ ኢየሱስ። እስቲ አሜን አሜን አላችሁልኝ? አዎ። እግዚአብሔር እንደ ልማዱ አንተን ያሻግራል። ይብላኝ ለሱ እንጂ አካሄዱ ያስጠላኝ እንጂ ሐሳቡ ያስጠላኝ ልቡ ያስጠላኝ እንጂ ያንተ ጌታማ ያሻግራል። ቀኝ እጅ ከፋል ግና የኔ ጌታማ ያሻግረኛል። ዛሬ ማታ መጸለይ እችላለሁ። የኃያል ሰዎች ምክር ከንቱ ይሆናል። እግዚአብሔር ግን አንተን ያሻግራል። ምክራቸው ከንቱ ይሆናል፣ ሐሳባቸው ከንቱ ይሆናል፣ እቅዱ ከንቱ ይሆናል። ለጦሩ አሳልፎ አይሰጥም። እሰን አሳልፎ አይሰጠኝም። አመሰግናለሁ። ኢየሱስ ዮሴፍ ሕልም አለመ። ወንድሞቹ ጠሉ ብቻ አይደለም እጅግ ጠሉ፣ እጅግ ጠሉ። ዮሴፍ አይኑ ተከፈተ። እንደ ሐሳቤን ላሳጠን። የዮሴፍ አይን ተከፈተ። እሰይ በእኛ ማን ነቢይ ተነሳ። የወንድማችን አይን ተከፈተ። ራእይ አየ። ለእኛ የሚሆን ለአባታችን የሚሆን ከእኛ አልፎ ለመንግሥት የሚበቃ ወንድም ተነሳ ብሎ አላጨበጨቡም። ጠሉት፣ ሸጡት፣ ወደ ጉድጓድ ጣሉት። ራእይ ባየው መልካም ባደረገ አይኑ በተከፈተ
የገዛ ወንድሞች ጠሉ። ለምን ጠሉ? እኔን በከንቱ እንደጠሉኝ ነው አለው። እኔን በከንቱ እንደጠሉኝ። ዳንኤል ላይ ሰበብ ፈልጓል። ምን አደረገ ዳንኤል? ሰበብ ፈልጎ ነገር ፈልጎ ሰበብ ፈልጎ ነገር ፈልጎ። ይሄ ቃል ለእናንተም ለለም ይሆን ነው፣ ለሁላችንም ይሆን ነው። በተለይ ጥሪ ያለባችሁ ሰዎች ሁሉ ተዘጋጁ። ቅድም ወንድሜ ቃሉ አንብበዋል። እንዲህ የሚል ቃል ነው ትዝ የሚለኝ። የዚህን የህይወት ቃል ተናገር። መልአኩ መጣ ፈታውና ሂድ የዚህን የህይወት ቃል ስበክ። አሁን ተፈተ የምትሄደው እንትና እንደዚህ አድርጎልኛል ስብሰባ እንዲቀመጥ ሐቅ ይውጣ እንዳታወራ። አሁን ተፈተ የምትሄደው የራስን ጉዳይ ልታወራ አይደለም። የራስን እውነታ ለማውጣትም አይደለም። ሰው እንዲያቅም አይደለም። ሐለ እንዳትል ውጣና ሂድ የዚህ ቃል ስበክ። ስበኝ ላሰረ ለገረፈ በጥፊ ለመታ ምንም ሳትል ስለዚህ ምንም እና ምን ሊሆን ሂድና የዚህ ቃል ለህዝብ ስበክ። የተፈታው ለዚህ ነው። አሜን አሜን። ኢየሱስ ስበክ። አንተ እንደ አሕዛቦች ለራሴ አንተ አትኖርም። እንደ አሕዛቦች አንተ ለራሴ አትኖርም። የራሴ እውነት የራስን ሐቅ እንቀመጥ ስብሰባ ይደረግ ይሄ ጉዳይ እናውራ ምንም። ዳንኤል ሁሉ ጊዜ የምታመልከው አምላክ እግዚአብሔር ከአንበሳ አድነዋልን? ያንተ ጉዳይ ጌታ አንተ ዳኛ ሆነ እኔ ማውጣት እየቻልክ አንተ ዝም ብለህ ለአንበሳ ሰጠኝ አይደለም ያለው። ምን አለ? ሺህ ዓመት ንገስ። ቅንነት ተገኝቶብኛል። እግዚአብሔር የአንበሶችን አፍ ዘግቷል። በሰላም አድሬያለሁ። 4 ነጥብ። ነገር ፈለጉ፣ ሰበብ ፈለጉ። እኔ ምንም አልሰራም። ጌታ ይፈርዳል። አንተ ቢሆን እንዲልክ አይደለም። ማኩረፍ የለም። እግዚአብሔር ይባረክ። እግዚአብሔር የአንበሶችን አፍ ዘግቶ በሰላም አድሬያለሁ። አንተማ ሺህ ዓመት ንገስ። እንደ ያሳሰሩስ ያስገቡ ሰዎች የነሱ ጉዳይ መቼ? እኔ እሱን አላየም እና ምን ሊሆን ነው? የነሱ ፋንታ እግዚአብሔር ይፈርዳል። አሁን ዛሬ ማታ እንዲህ ሊሆን ነው። አንዳንዶቻችሁን ጌታ ሕያው ጌታ ነው የምላችሁ ከጉድ ያወጣችኋል። አሜን። ከጉድ ያወጣችኋል። አሜን። ከጉድ ያወጣችኋል። ያወጣኛል። ወቴ ደግሞ እዛ ጋር አውራ አሉ። ከጉድ የምትወጣው ከወጣ በኋላ ታውራ አይደለም። ከዚህ ጉድ ትወጣለህ። ከዚህ ጭንቅ ትወጣለህ። ከዚህ መከራ ትወጣለህ። ከእስራት ትወጣለህ። ከሞት ትወጣለህ። ከወጣ በኋላ ግን ስለ ራስህ አታወራም። ስለ ወንጌል ትናገራለህ። ኢየሱስ ጌታ ነው ትላለህ። ወተት ትሰብካለህ። ወተት ታገለግላለህ። ትንቢት ትናገራለህ። ሰዎችን ትፈውሳለህ። ለዚህ ጉዳይ ትወጣለህ። እስያኔ ኢየሱስ ሃሌሉያ አሜን። አመሰግናለሁ። መልስ ምት እንዳሰጥ እንደ ከተለማምቶ ድጋሜ እንዳታወራ እንዳሰማ ጊዜም የለም። ብታወራ ስኳር ይነሳባል፣ ግፍት ይነሳባል። ታውሱን እና ምን ልሁን እስቲ አሜን። ዛሬ ማታ የምስራች ለዚህ ጉባኤ ዛሬ ማታ የምስራች ስለ አንተ የሚሟገት አምላክ አለ። አሜን። ስለ አንቺ የሚሟገት አምላክ አለ። አሜን። ስለ አንተ የሚሟገት አምላክ አለ። እስቲ ስለ እኔ የሚሟገት አምላክ አለ። በዚህ አምላክ አለ። ሃሌሉያ። ስለ አንተ የሚሟገት አምላክ አለ። አምላክ አለ። አንተ ሃሌ እንዳትናገር፣ አንተ ሃሌ እንዳትናገር፣ እንዳትከራከር፣ ስብሰባ እንዳትቀመጥ፣ ጊዜ እንዳትወስድ። በቃ አንተ ተፈታሃል። ከነገ ጀምሮ አንተ የወንጌል ሰው ነህ። የወንጌል ሰው አንተ ከምናምንቴዎች አንተ አትቀመጥም።
አሸናፊ ተሸናፊ አንተ አትቀመጥም። ስብሰባ አይገባም። አሜን። አንተ ታገለግላለህ። አሜን። እሱ ካንተ ጋር ይሰራል። እሱ ካንተ ጋር ይሰራል። ኢየሱስ ሃሌሉያ። አመሰግናለሁ። አሁን ከዛሬ ማታ ጀምሮ እንዲህ ይሆናል። ሰው በሰው ጎን እንደሚቆም የምሰራ የጌታ መልአክ ካንተ ጋር ይቆማል። እያንዳንዱ ሰከንድ ፍሬያማ ትሆናለህ። አሕዛቦች ያርፋሉ። ወንጌል ታገለግላለህ። ኃይል ይታደሳል። ጸጋው ይመጣል። ጨርቅ ይፈውሳል። ጥላ ይፈውሳል። በነገር ቦታ አትገኝም። ስብሰባ ላይ አትገኝም። ውጣና ስበክ። ሂድ ስበክ። ሂድ ጀምር። እግዚአብሔር ካንተ ጋር ይሆናል። ኢየሱስ አሜን። አመሰግናለሁ። አመሰግናለሁ። ቀኝ እጅ ከፍ አድርግና ስለ እኔ የሚሟገት አምላክ አለ። በጌታ ድገሙና ስለ እኔ የሚሟገት አምላክ አለ። የሚሟገት አምላክ አለ። የሚፈርድ አምላክ አለ። እሱ አለ አለ ኢየሱስ እዚህ አሜን አሜን። ዛሬ ማታ የምስራች ኢየሱስ ዛሬ ማታ የምስራች አሜን። ዛሬ ማታ የምስራች አሜን። እንደ ድንገት ወንጌል ስለያዝክ ነገር ፈልጎ ካሰሩ ትጽፋለህ፣ ከፈቱ ትሰብካለህ። ካሰሩ ትጽፋለህ፣ ከፈቱ ትሰብካለህ። ሃሌሉያ አመሰግናለሁ። አሜን። ኢየሱስ ቁጭ በል እስኪ አንዴ። ልጄ ጴጥሮስ ጳውሎስ ስሙኝ፣ ካሰሩ የሕይወት ቃል ትጽፋለህ፣ ከፈቱ የሕይወት ቃል ትሰብካለህ። ሃሌሉያ። ለዚህ ዓላማ ተጠርተሃል። ለዚህ ዓላማ ተፈልገሃል። ቀኝ እጅ ከፍ አድርግና የሕይወት ቃል እሰብካለሁ ብለህ የሕይወት ቃል እሰብካለሁ፣ እሰብካለሁ፣ እሰብካለሁ። አመሰግናለሁ። እስቲ አንተ አምላክ ከሆንክ፣ እስቲ አንተ ጌታ ከሆንክ ራስን አድን። እኛንም ሲባል እኔም አምላክ ነኝ ብሎ ዱብ ብሎ አልወረደም። ነፍሱን ለታመነ እየሰጠ እስቲ አሜን። ጊዜ ሲያልቅ ማንን ሰው በየቦታ እንድንዘላዘል ጌታ አይፈልግም። ጊዜው ካልደረሰ ማንን ሰው እንኳን ነፍስን ጸጉርን አይነካም። አሜን። እጅግ ከፍ አድርግ እባክህ። የሰማችሁ ነው? የሰማችሁ ነው? አዎ። ጊዜ ሲያልቅ፣ ተልኮ ሲያልቅ፣ እግዚአብሔር ያለው ጉዳይ ሲያልቅ የሁላችን አሟሟት ልዩ ልዩ ነው። እስከ ቀኑ ድረስ ዛቻ እንጂ ንግግር እንጂ እኔ ዛሬ ጸልያለሁ። እግዚአብሔር ስላንተ ይሟገታል። ለነሱ አሳልፎ አይሰጥህም። በሰው እጅ አንተ አትሞትም። ገና ረጅም ትሄዳለህ። የራሱ ወደ አንተ አታወጣም። እሱ ስላንተ ይፈርዳል። ስላንቺ ይፈርዳል። አመሰግናለሁ ኢየሱስ አሜን። እስቲ ያኔ ጉባኤ ኢየሱስ ይበል እስቲ። ኢየሱስ አንድ ኢየሱስ ሁለት ኢየሱስ። አሁን ከዛሬ ማታ ድጋሜ ጊዜ የማያገኝ ሰው አለ። ሻይ ቡና ቦታ፣ ማኪያቶ ቦታ፣ ወሬ ቦታ የማያገኝ ሰው አለ። አንተ ጌታ ከዛ ጉድ ያወጣው ለዚህ ጉድ አንተ አይደለም። ከማይመጠን ቦታ ወደ ለዚህ ጉድ አንተ አልተጠራም። እኔ ጸልዬ እሸኛቸዋለሁ። ከዛሬ በኋላ እንዲህ ይሆናል። ተራምደህ ትሰራለህ፣ ቆመን ትሰራለህ፣ ሰኞ ትሰራለህ፣ ማክሰኞ ትሰራለህ፣ ሮብ ትሰራለህ። ጥላ ይፈውሳል፣ ጨርቅ ይፈውሳል። አረ አትቀመጥም፣ አንተ እዛ አትገኝም። ያ ቦታ አንተ አይመጥንም። እሰን ሀሹ በሲ አሹ። አመሰግናለሁ። አሜን። አሁን ተዘጋጅ። ከፊት በኩል አዲሱ ዓመት አለ። ዛሬ ጸልዬ እሸኛችኋለሁ። እግዚአብሔር አንተ መውጣት ከማትችለው ከዛ ጉድጓድ ያወጣል። ከአውሬ መንደር ያወጣል። ከጭንቅ ቦታ ያወጣል። የሚያወጣው ግን ለምንድን ነው? ልጄ ከዚህ ጉዳይ ውጣና ሂድ። የህይወት ቃል ስበክ፣ ትንቢት ተናገር፣ ቃል ስበክ። አጋንንት አውጣ። የታሰሩ አሉ፣ የታመሙ አሉ፣ ሰሜን አለ፣ ደቡብ አለ፣ ምስራቅ አለ። ኢየሱስ ጌታ ነው። እናንተ የምድር ጨው ናችሁ። የምድር ጨው ናችሁ። የዓለም ብርሃን ናችሁ። የምድር ጨው ናችሁ። ኢየሱስ ጌታ ነው። ገና እንዲህ ይሆናል። በየሆስፒታል በየሐኪም ቤት ካንተ የምትጠበው ትገባ ሰው ሁሉ ይፈወሳል። ጥላችሁ ይፈወሳል።
ጥላቱ ይፈውሳል። የማይገኝ ሰው አለ ከዚህ በኋላ የመጨረሻ ዛሬ እናገራለሁ። ድጋሜ ወደዚህ ቦታ የማይመለስ ሰው አለ። ሂድ፣ ውጣ፣ ጀምር። እግዚአብሔር ካንተ ጋር ይሆናል። እግዚአብሔር ካንተ ጋር ይሆናል። እስታዲያ ኢየሱስ ኢየሱስ አመሰግናለሁ። እሺ ድንቁ ኢየሱስ ድንቅ ያደርጋል። ለዚህ ጉባኤ ዛሬ ማታ የምስራች። አሜን። አሁን ጊዜ ደርሷል። አሁን ዘመን ደርሷል። አሜን። ለዓላማ ትለያለህ። ለዓላማ ትለያለህ። ከዚህ ቃል በኋላ ማንም ሰው የራሱ እውነታ የራሱን ሐሳብ ያንን ጉዳይ ለማስተካከል ስፍራ ቦታ እንዳትቀመጥም። አንድ ወር ሳይሞላ ይፈርድልሃል። ይፈርድልኛል። ይፈርድልሃል። ሃሌሉያ ኢየሱስ አመሰግናለሁ። ቁጭ በሉ። ክብር ይሆንልህ ኢየሱስ። እሰይ እሱ ጉባኤ ቀኝ እጅ ገፉርግና ኢየሱስ በሉ እስኪ። ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። እኔ ከዚህ ጉባኤ መሀል ልንገራችሁ። ይሄ የኔ ባይብል ይሄኛው አሁን ጌታ ከሚያሳይ አንግል ሳይ ይሄ ትንሽ ነው። ትላልቅ ባይብል ተሰጥቶ ተሸክሞ ህያው ጌታ ነው የምላችሁ። በሩጫ የሚሉ ወጣቶችን እያየሁ ነው። የማይመለሱ አሉ። የማይመለሱ አሉ። አንተ አትመለስም። አንቺ አትመለሽም። ጉዞ ያማረ ይሆናል። ህይወት ያማረ ይሆናል። እዛኔ ኢየሱስ ኢየሱስ አንድ ኢየሱስ አመሰግናለሁ። ራባሻካታ ዳብራዲካ እስቲ በእጅ ውሃ ካለ ውሃ ከፍ አድርጉ። እኔ ጌታ የሚያሳይ ልንገራችሁ። ውሃ ይዛችኋል፣ ከፍ አድርጉ። ውሃ ሳይሆን እርጎ የመሰለ ነጭ ወተት ሰው እንደሚጠጣ በኃይል መጣ ሰው ያየው ነኝ። አሜን። እስቲ በኢየሱስ ብላችሁ ውሃን ጠጡ። እስቲ ጄባሃራ ሳካባ ጠጡ ውሃ። እኔ ግን ማለት ውሃ አይደለም፣ ወተት እርጎ የቃል ኃይል ወደ ጉባኤ ስር እያየሁ ነኝ። ከዛሬ በላይ እንዲህ የሚሆን ሰዎች አሉ። በጭካኔ የምነሳ አለ፣ በቁጣ የምነሳ አለ፣ የማይመለስ አለ፣ የማይሞክር አለ። አረ ታስከብራለ። እዛ ነው ኢየሱስ ኢየሱስ አንድ ኢየሱስ የመጨረሻ ኢየሱስ። እሰይ እሰይ። አመሰግናለሁ። አሜን። ይህን ቀን ያዙልኝ። ቢመችም ባይመችም ይህን የወንጌል ሀደራ ይዛችሁ በአዲሱ ዓመት አንዳንዶቻችሁ አሜሪካ ነው ማገኛችሁ፣ አሜሪካ ነው ማገኛችሁ፣ ካናዳ ነው ማገኛችሁ፣ አውሮፓ ነው ማገኛችሁ፣ አረብ ነው ማገኛችሁ፣ ሰመን ነው ማገኛችሁ። እነዚህ ቁጭ አትልም። ውድ ሰው ትሆናለህ። ሰኞ ስራ አለ፣ ማክሰኞ ስራ አለ፣ ሮብ ስራ አለ፣ ሐሙስ ስራ አለ፣ ዓርብ ስራ አለ። እዛ ነው ኢየሱስ። አመሰግናለሁ። አመሰግናለሁ። ኢየሱስ ጌታ ነው። እስቲ አሜን አሜን። ጌታ ያለው ይሄ ነው። የህይወት ቃል አለ እንጂ የርግማን ቃል አልተባልክ። የህይወት ቃል ኖ የርግማን ቃል አልተባልክ። የምሪትም አይደለም፣ የሐዘንም አይደለም፣ የፍርድም አይደለም፣ የቂም ቃል አይደለም። የህይወት ቃል ተናገር። አንዳንዱ የቂም ነው ምና የቂም እንዳትናገር፣ የፍርድም እንዳትናገር፣ የርግማን እንዳትናገር፣ ካንተ ክፉ እንዳይወጣ የህይወት ቃል ተናገር። የህይወት ቃል ተናገር። ቀኝ እጅ ከፍ አድርግና የህይወት ቃል ሃሌሉያ። ደግሞ የህይወት ቃል የርግማን አይደለም፣ የሟርት አይደለም፣ የጥንቆላ አይደለም፣ የክፋት አይደለም፣ የፍርድ አይደለም። እንዳትሱ እንዳትናገር። ልጄ ጴጥሮስ ሀደራ የቆጡን እንዳትጎዳ፣ የቆጡትን እንዳትጎዳ። አባባ እንደው የሚያደርጉን አያውቁም እያልክ አንተ ስራን ቀጥል። ነካርግና የጎዱትን እንዳትጎዳ በል። የጎዱትን እንዳትጎዳ፣ የጎዱትን እንዳትጎዳ። ተናገር ካልክ ይሄ ነው። ተናገር የምትለው ይሄ ነው የምናገረው።
የጎዱትን እንዳትጎዳ የጎዱትን እንዳትጎዳ መልሰ እንዳትጎዳ እንዳታደርገው እግዚአብሔር ካንተ ያርቀው የጎዱትን እንዳትጎዳ የሚያደርጉን አያውቁም ያልክ አንተ መልካሙን ቀጥል አንተ ህይወት ተናገር እስቲ አሜን አሜን እስቲ አሜን አሜን ከዛሬ በኋላ ማንን ሰው ባንተ ለክፉ ቢናገር መገረም የለብህም መደነቅ የለብህም መደንገጥ የለብህም በቃ መገረም የለባችሁ ኢነን የመሰለ ሰው እንዳትል መገረም የለብህም መደነቅ የለብህም ኢየሱስ ጌታ ነው ሼባባራዳ ካታራባዴ ካማራዴ ዳባሼ ሪቤዲ ብራዳ ባዳባስ ልጄ ጴጥሮስ እኔ በእጄ ላይ ይኸው ሰንበር ያክላል ሰርቄ አይደለም በወንጌል ምክንያት ነው በኔ ማፈር የለብም በወንጌል ማፈር የለብም ብትደባደብ ብትታሰር ማፈር የለብም እሺ በስሙ የማያፍር ሰው ካለ አንደ ኢየሱስ ይበልስን ኢየሱስ አንድ ኢየሱስ ሁለት ኢየሱስ ኢየሱስ ቢናገሩ ቢሳደቡ አሁን ጌታ ይባረክ መንግስታችን ውሎ ይግባ አሁን ዱላ ቀርቷል ግን ወሬ አለ ኮሜንት አለ የድሮ ድንጋይ ያሁኑ ኮሜንት ነው ከድሮ ዱላ አይተናነስም አሁን አንዳንድ ጊዜ የሚጻፈው የሚባለው ጉዳይ ከዚህ በላይ ነው የሚያምን ከዚህ በላይ ያመናል በድንጋይ ብትመታ ከሚያምን በላይ አሁን የሚጻፍብን ነገር ከባድ ነው ያመናል መንገዱን ቀየረ እንጂ ውጊያው ያ ነው ድሮ ዱላ ነው አሁን በኮሜንት አሁን በሐሳብ አሁን በሚላሳቸው የመቱ ነው ከባድ ነው ሚላሳቸው ከባድ ነው ዱላ ይሻላል የዱላ ይፈወሳል የሚላሳ አይፈወስም አንዳንድ ሰዎች አሉ ቆም በዚህ ሰዓት አገልግሎቱን ትቶ ቸርቹን ትቶ በክፎች ምክንያት ሁሉ ትቶ ቤት የገቡ ሰዎች አሉ ሁሉ ትቶ ቤት ገብቷል እንደው አላገለግልም በሰዎች ምክንያት ብቻ እግዚአብሔር ልብ ካልጠበቀ በስተቀር ተልኮን ትጥላለህ እባክህ ተልኮን ትተህ እንደው አላገለግልም እንደው አላመልክም እንደው አልጸልይም እንደው አልዘምርም እንትና እንዲህ ብሎ ሰዎችን ካየማ አታገለግልም እባክህ ጉዳይ አያስቀጥልም ካንተ ይሄ ነው የምጠብቀው የሚያደርገውን ሰው አያውቅም ለታመነ አምላክ ነፍስ የሰጠክ መከተል ነው ማፈር የለብም ፊትህን የሚበየን አምላክ አለ ፊትህን ለሰው እንዳታወራ አንተ ሞኝ አይደለም ጊዜም አታገኝም ሰዓት ይወስድብሃል ይኸውላችሁ ኑ እንቀመጣለን እንሰበሰባለን እናወራለን ያኮ ኃጢአት አይደለም እኮ ጊዜ ይወስድብሃል 4 ወር 3 ወር 2 ወር አሁን እግዚአብሔር የሚያንገበግብህ ያንተ ስብሰባ አይደለም ባክ የሚያንገበግበው ያንተ ስብሰባ አይደለም ባክ አሁን እሱ የሚያንገበግበው የወንጌል ጉዳይ ነው እዛ ያንተ ስብሰባ እዛ ቁጭ አድርግ ባክ ከዛሬ በኋላ ለስብሰባ ጊዜ አይኖርም ለውይይት ጊዜ አይኖርም ለጫወታ ጊዜ አይኖርም እዚህ አይነት ጊዜ አይኖረኝ በሰንደ አሁን አምላክን እግዚአብሔርን በዚህ ሰዓት የሚያንገበግበው ጉዳይ ምንድነው የሚያንገበግበው ምንድነው የልቡ ሐሳብ ምንድነው በቃ እኔ የሚበየን እኔ የሚፈርድ አምላክ አለው ህዝብ ሁሉ ተው ለኔ ተው አንተ ሂድ የምስራች አንዳንድ ሰዎች ታውቃላችሁ አሁን ከዛሬ ጀምሮ ትላንትና አንድ ሰው ገና በልቡ ተንኮል እንኳን አስቦ አንተ የሚደርስ የለም አይደለም ከነገ ጀምሮ እናትን ብል አባትን ብል ታንያዩ ብል መስሚያ ጥጥ
እስቲ አሜን። አሁን ወሬ የማይሰማ ይነሳል። ትላንትና ቢሆንማ እንዳንተ ጀግና የለም። ከዛሬ በኋላ ግን ለወንጌል ዓላማ ሁሉን ትተዋለህ፣ ለወንጌል ትነሳለህ። እስቲ እኔ ኢየሱስ ብሎ እስቲ ትመሰክራላችሁ፣ ቃል ትገባላችሁ። አብ ወልድ መንፈስ ቅዱስ ባዘጋጀ ቦታ ላይ በቅርቡ ትቆማላችሁ። ባለቀ ቦታ ትቆማላችሁ። ባለቀ ቦታ ትቆማላችሁ። እስቲ ከዚህ በኋላ በስቲ የኔ ሐቅ እሱ ያወጣል፣ እሱ ይፈርዳል። እኔማ በስ እሄዳለሁ፣ አልመለስም። እስቲ አሽበሳንደ ስለዚህ ዋና ዓላማችሁ ቃል ይሁን። ሌላ ሁሉ አጃቢ ነው። ሌላ ሁሉ አጃቢ ነው። ይሄ ለማሞቅ ነው። ይሄ በቃ ይሄ ነው ዋናው። ይሄ ነው ትንቢት፣ ፈውስ፣ አጋንንት ማውጣት። ይሄ ሁሉ ይሄ ነው የሚያጅበው። በዚህ እንዳይመጣብን ከዚህ ጋር እንዳይሻማ ትንቢት እናገራለሁ፣ አጋንንት አወጣለሁ፣ ፈውስ አገለግላለሁ። አንደኛ ግን ወንጌል ነው። አንደኛው ቃል ነው። ይሄ ሁሉ እሱ ነው የሚያደምቀው፣ እሱ ነው ከፍ የሚያደርገው። ከወንጌል ጋር የሚሻማ ጉዳይ እንዳይኖር ሁሉ ሊበላሽ ይችላል። ወንጌል አይበላሽ። ሁሉ ሊበላሽ ይችላል። ለወንጌል ያለው ጊዜ ግን አይበላሽም። ወንበር ቢበላሽ፣ ስም ቢበላሽ፣ ዝና ቢበላሽ፣ ሁሉ ቢበላሽ አሁን በዚህ በአዲሱ ዓመት የምታገኘው ወንበር ይሄ የሚያበላሽ እንዳይሆን፣ የምታገኘው ገንዘብ ይሄ የሚሸፍን እንዳይሆን ቃሉ እንዲከበር የሚያረክ መሆን አለበት። ቃሉ እንዳይከበር፣ መንፈስ ቅዱስ እንዳይገለጥ የሚከለከል ጉዳይ እንዳይሆን በቅጽበት ትነሳላችሁ፣ በኃይል ትነሳላችሁ። ኢየሱስ ጌታ ነው። እዚያና ሀሹ በሳለ ድገም ውስጥ ያለ አንድ ድገም ውስጥ ድንቁ ኢየሱስ